አረስተ ዜና ለሐጅ ተጓዦች ስልጠና መሰጠቱ የተሻለ ግንዛቤ እንደሚፈጥር ሰልጣኞች ተናገሩ። ሀገራችን ኢትዮጵያ በግንቦት ወር ታላቅ የፓኪስታን አፍሪካ የንግድ ጉባኤ ልታስተናግድ መሆኑ ተነገረ። ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በኢንስቲትዩቱ የበለጸገው የኢትዮጵያ ፌደራል ፖሊስ የሞባይል መተግበሪያ በዓለም አቀፍ ደረጃ ምርጥ የፖሊስ መተግበሪያ በመሆን ተመረጠ። ፍልስጤም ሕዝብ ራሱን ከጉዳት ለማዳን አካባቢውን ለቀው መውጣት እንዳለባቸው ተነገረ። ቆሻሻ ውሃ ሲደፉ የተገኙ ህንዳውያን ለእስራትና ለገንዘብ መቀጮ ተዳረጉ። ፓኪስታን በህንድ ለደረሰባት የሚሳኤል ጥቃት ከባድ ያጸፋ ምላሽ መስጠቷ ተሰማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከነጃሺ ቲቪ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሙስጠፋ መሐመድ። ቀዳሚው ላደረግነው ዜና አለፈን። ለሐጅ ተጓዦች ስልጠና መሰጠቱ የተሻለ ግንዛቤ እንደሚፈጥር ሰልጣኞች ተናግረዋል። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ያዘጋጀው የሐጅ ተጓዦች የተግባር ስልጠና በዛሬው ዕለት የሶስተኛ ዙር ሰልጣኞችን ተቀብሎ ስልጠናውን በተሳካ ሁኔታ እያከናወነ እንደሚገኝ ገልጿል። የሐጅ ተግባራትን እንዲሁም አስፈላጊ ጥንቃቄዎችን በተመለከተ አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ሐጂ ሪያድ ጀማል ስልጠናውን የሰጡ ሲሆን ከሰልጣኞቹ ለተነሱ ጥያቄዎች በቂ ማብራሪያ ሰጥተዋል። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ኡምራ ክፍል ኃላፊ ኢሳቅ አብዱልአዚዝ ደግሞ ከጉዞና መስተንግዶ ጋር በተያያዘ መደረግ ስላለበት ጥንቃቄ አስፈላጊውን ግለጻ በማድረግ ስልጠናውን በታቀደለት መንገድ አድርገዋል። እዚህ አይነት ስልጠና መዘጋጀት የሐጅ ስነ ስርዓቱን በሚከናወኑበት ጊዜ እንደሚያግዛቸው በስልጠናው የተሳተፉ ሐጃጆች ተናግረዋል። የሐጅ ኢባዳ ትልቅ ቦታ የሚሰጠውና ክንዋኔውም ከፍተኛ ጥንቃቄ እንደሚያስፈልገው በመድረኩ ላይ የተናገሩት እዚህ አይነቱ ተግባር በአዲስ አበባ መጅሊስ መተግበሩን አርንቀው ስልጠናው ሰፊ ክፍተቶችን እንደሚሸፍንላቸውም ጨምረው ገልጸዋል። ስልጠናው በነገው ዕለትም ቀጣዮቹ የሐጅ ተጓዦች በማሳተፍ የሚቀጥል ይሆናል ተብሏል። መረጃው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት። ሀገራችን ኢትዮጵያ በግንቦት ወር ታላቅ የፓኪስታን አፍሪካ የንግድ ጉባኤ ልታስተናግድ መሆኗ ተነግሯል። ፓኪስታን መንግስት በንግድ ሚኒስቴር፣ በፓኪስታን የንግድ ልማት ባለስልጣን እንዲሁም በአዲስ አበባ በሚገኘው የፓኪስታን ኤምባሲ የንግድ ዘርፍ አማካኝነት አምስተኛውን የፓኪስታን አፍሪካ የንግድ ልማት ጉባኤና በፓኪስታን የተመራ ኤግዚቢሽን ነው የተዘጋጀው። ዝግጅቱ ከግንቦት 7 እስከ 9 2017 በአዲስ አበባ ሚሊኒየም አዳራሽ ይካሄዳል ተብሏል። ለአውሮፓውያን አቆጣጠር በ2017 በተጀመረው ወደ አፍሪካ ተመልከት በተሰኘው ስትራቴጂካዊ ፖሊሲ ላይ በመመስረት ይህ ሁነት በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነት ለማጠናከርና የንግድ ትብብርን ለማስተሳሰር ያለመ መሆኑም ተነግሯል። ከ100 በላይ ከፍተኛ የፓኪስታን ኤግዚቢሽን አቅራቢዎች ከተለያዩ ዘርፎች የተውጣጡ ምርቶችን ያቀርባሉ ተብሏል። ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የብቃት ምዘናውን መስጠት ያስፈልገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አማካሪ አሰፋ ሐዲስ አረጋግጠዋል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ አብራርተዋል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም አስታውቀዋል። ከስልጠናው በኋላ የሙያ ብቃት ምዘና ሲዩሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ገልጸዋል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው
ድጋሜ ይፈተናሉ ብለዋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም ነው ያሳሰቡት። በቀጣይም የሙያ ብቃት ምዘና ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ እንደሚተገበር ጠቁመዋል። በኢንስቲትዩቱ የበለጸገው የኢትዮጵያ ፌዴራል ፖሊስ የሞባይል መተግበሪያ በዓለም አቀፍ ደረጃ ምርጥ የፖሊስ መተግበሪያ በመሆን ተመረጠ። መተግበሪያው ከግንቦት 13 እስከ 15 በዱባይ በሚካሄደው ዓመታዊ የዓለም አቀፍ ጉባኤ ላይ በተለያየ ዘርፍ ለተሸላሚነት ከተመረጡት መካከል አንዱ ሆኗል። ኢንስቲትዩቱ ከኢትዮጵያ ፌዴራል ፖሊስ ጋር በጋራ በመተባበር ያበለጸገው የወንጀል ጥቆማ መስጫ የሞባይል መተግበሪያ ምርጥ የፖሊስ መተግበሪያ በተባለው ምድብ አንደኛ ደረጃን ይዟል። ዘንድሮ ለአራተኛ ጊዜ በሚካሄደው ጉባኤ በምርጥ የፖሊስ መተግበሪያ ውድድር ላይ ከተለያዩ ሀገራት ስማርት የፖሊስ መተግበሪያዎች ተሳትፈዋል። ውድድሩ በፈጠራ፣ በንድፍ፣ በቴክኖሎጂና በተጽዕኖ ፈጣሪነት መስፈርቶች መተግበሪያዎቹን አወዳድሯል። መተግበሪያውም በኤአይ ቴክኖሎጂ የታገዘ ለአጠቃቀም ምቹና ለማህበረሰባዊ ደህንነትም ጉልህ ሚናን በመጫወቱ በዓለም አቀፍ ደረጃ ውድድሩን አሸንፏል። መተግበሪያው ዜጎች በሞባይል ስልኮቻቸው አማካኝነት ካሉበት ሆነው የወንጀል ጥቆማ ለፖሊስ ለመስጠትና የደረሰበትን ሁኔታ ለመከታተል የሚያስችል የቴክኖሎጂ ስርዓት ነው። በአሁኑ ወቅት በአዲስ አበባና በድሬዳዋ ከተማ አስተዳደሮች ላይ ተግባራዊ ሆኖ አገልግሎት እየሰጠ ይገኛል። ይህ ዕውቅና ኢትዮጵያ ወንጀልን በመከላከል ዘርፍ ቴክኖሎጂን በማጣመር ዘርፉን ለማዘመን እያደረገች ያለው ጥረት ስኬታማ እንደሆነ የሚያሳይ ነው። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት የነጃሺ ቲቪ የዜና ሰዓታችንን ነው። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፈን። የፍልስጤም ሕዝብ ራሱን ከጉዳት ለማዳን አካባቢውን ለቀው መውጣት እንዳለባቸው ተነግሯል። እስራኤሉ ጠቅላይ ሚኒስትር ኔታንያሁ በአሁኑ ጋዛን የማጥቃት እቅዳቸው እስከየት ድረስ ጋዛን ለመቆጣጠር እንዳሰቡ ግልጽ አላደረጉም። ዝርዝር አለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ አዲስ ጥቃት ለማድረግ እቅድ እንዳላቸው ተናገሩ። እቅዱ ከያዛቸው ተግባራት መካከል ጋዛ ሰርጽን በመቆጣጠር ይዞታን ማስፋት፣ የጋዛ ነዋሪዎችን ለመከላከያነት ወደ ደቡብ ማዘዋወር፣ የሐማስን እርዳታ የማሰራጨት አቅምን ማዳከምና በቡድኑ ላይ ከባድ ጥቃት መፈጸምን የሚያካትት ነው ተብሏል። እስራኤል መገናኛ ብዙሃን እንደዘገቡት እቅዱ ወራትን የሚፈጅና በመጀመሪያው ደረጃ ተጨማሪ የጋዛ አካባቢዎችን መቆጣጠር እንዲሁም በጋዛ ድንበር አካባቢ ያሉትን የእስራኤል የመከላከያ ቀጠናዎችን ማስፋት እንደሚጨምር ነው። ኔታንያሁ ሰኞ ዕለት እንዳሉት የፊልስጤም ሕዝብ ራሱን ከጉዳት ለማዳን አካባቢውን ለቆ እንዲወጡ ሲሉ አሳስበዋል። ኔታንያሁ በአሁኑ ጋዛን የማጥቃት እቅዳቸው እስከ የት ድረስ ጋዛን ለመቆጣጠር እንዳሰቡ በግልጽ አልተናገሩም። ሮይተርስ የዜና ወኪል ግን የጋዛን ግዛት ሙሉ ለሙሉ መቆጣጠር ሊያካትት ይችላል የሚል ግምቱን አስቀምጧል። በሌላ በኩል ደግሞ በሰኞ ስብሰባ ላይ የተገኙት የእስራኤል ቀኝ አክራሪ የሆኑት ቤዛሌል ስሞትሪች ባደረጉት ንግግር የኔታንያሁ የማጥቃት እቅድ እንደሚደግፉ ገልጸው አክለውም በመጨረሻ ጋዛን እንቆጣጠራለን። ወራሪ በመባል በሌሎች የሚደርስብን ውንጀላ ከዚህ በኋላ ሊያስፈራን አይገባም። ጠላቶቻችንን እያሸነፍን ከአካባቢው እናስወግዳለን። የምንቆጣጠረውን ሁሉ ከጠላት እናጸዳለን። የተባበሩት መንግስታት ድርጅት እስራኤል በጋዛ ላይ በጣለችው እገዳ ምክንያት 66000 ፍልስጤማውያን ህጻናት ለከፍተኛ ረሃብ ሊዳረጉ ይችላሉ በማለት አስጠንቅቋል። በጋዛ የሚገኙ ህጻናት ህይወታቸውን ለማቆየት ሲሉም ጊዜ ያለፈባቸውን ምግቦች፣ ሳር የወደቁና ለጤና አደገኛ የሆኑ ምግቦችን እየተመገቡ እንደሚገኙ ደግሞ የገለጸው የፍልስጤም ስደተኞች ኤጀንሲ ነው። እስራኤል ወደ ጋዛ ምንም አይነት የእርዳታ አቅርቦት እንዳይኖር እገዳ ማድረጓን ተከትሎ በጋዛ ረሃብ እየተስፋፋ እንደሆነ እየተገለጸ ይገኛል። አሁን እያደረኩ ያለሁት ሩዙን ከድንጋይ ለመለየት የሞከርኩኝ ነው። በአሁኑ ሰዓት ዱቄት የለም፣ ምግብም የለም፣ ውሃም የለም። በእኛ ላይ እየተደረገብን ያለው ልክ እንደዚህ እንደምታዩት ድንጋይ እንድንበላ ነው የተፈረደብን። እርዳታም እንዳይገባ ተከልክለናል። እንደምታዩት ይህንን የማደርገው ለልጆቼ ረሃብ ለማስታገስ ነው። ልጆቼ በረሃብ ተጎድተዋል። ሲርባቸው ደግሞ ያለቅሳሉ። ረሃባቸውን ለማስታገስ ደግሞ ይህንን የምታዩትን ለወፍ እንጂ ለሰው ልጅ ምግብነት የማይውለውን ሰርቼ ለልጆቼ ረሃብ
አስታግስበታለሁ። የተባበሩት መንግስታት ድርጅት ባወጣው መግለጫ በጋዛ ያለው የሰብአዊ ሁኔታ እየተባባሰ መምጣቱን አስታውቋል። እስራኤል በአዲስ መልክ እገዳ ከጣለች 9 ሳምንት ያስቆጠረ ሲሆን በዚህ በጋዛ የሚገኘው የምግብ ፍጆታ ሙሉ ለሙሉ ሊባል በሚችል መልኩ ማለቁን አስታውቋል። ከዚህ በተጨማሪም እስራኤል ድንበሮቿን መዝጋቷም አስከፊ የሆነ መዘዝ ሊያስከትል እንደሚችልም አስጠንቅቋል። አያይዞም ለፍልስጤማውያን ንጹሃን ዜጎች ምግብና አስፈላጊ እርዳታዎች እንዲደርሱላቸው የዓለም መሪዎች አስቸኳይ እርምጃ ሊወስዱ ይገባል ብለዋል። የ18 ወራት የእስራኤል ጥቃቶች በጋዛ ውስጥ ከ52,000 በላይ ፍልስጤማውያን ሲገሉ በሺዎች የሚቆጠሩ ሕፃናትን ጨምሮ ሌሎች 120,000 የሚጠጉ ሰዎች ቆስለዋል። በርካቶችም ለስደት ተዳርገዋል። ቆሻሻ ውሃ መሬት በመድፋት ብቻ እስራትና የገንዘብ መቀጮ ይደርስብናል ብለው አስበው ያውቃሉ? በሳውዲ አረቢያ 2 ህንዳውያን ይህን ተግባር በመፈጸማቸው ለቅጣት ተዳርገዋል። እነዚህ 2 ህንዳውያን የውሃ ታንከር የጫነ መኪና ሹፌሮች ሲሆኑ በገላጣ የመካ መሬት ላይ ቆሻሻ ውሃ ሲረጩና ሲደፉ ተገኝተዋል። ሳውዲ አረቢያ የሜትሮሎጂና አካባቢ ጥበቃ ባለስልጣን የአካባቢ ህጎችን በመጣስና የአካባቢ ጥበቃ ህጎችን በመተላለፍ በሚል ጥፋተኛ አድርጓቸዋል። ባለስልጣኑ የቆሻሻ ውሃ አወጋገድ ስርዓት ላይ ግልጽ የሆነ መመሪያና ህግ አለው። በህግና መመሪያው መሰረት በተወሰነ መንገድ እንዲጫንና እንዲወገድ ያስገድዳል። ይህን ተላልፎ በተገኙ አካላት ላይ ከበድ ያለ የቅጣት ብይን ያስከትላል። በርካቶች ስለ ቅጣቱ በሰሙም ጊዜ ግርምታቸውን ገልጸዋል። ህጉ ቆሻሻን ባልተገባ መንገድ ሲያስወግዱ የተገኙ አካላት ላይ 30 ሚሊዮን የሳውዲ ሪያል አሊያም 10 ዓመት በእስራት እንዲቀጡ ይደነግጋል። አንዳንዴም ሁለቱንም ሊያስቀጣ ይችላል። የነዚህ 2 ህንዳውያን ዕጣም ይሄው ሆኗል። በህንድና በፓኪስታን መካከል ያለው ውጥረት እየተባባሰ መሆኑ ተሰምቷል። ዛሬ ጠዋት ፓኪስታን በህንድ ለደረሰባት የሚሳኤል ጥቃት ያጸፋ ምላሽ ይሆን ዘንድ የህንድን የአየር ጀቶች መታጥላለች። ዝርዝሩን ዙበይዳ ሐሰን አዘጋጅተዋለች። ህንድ በፓኪስታን በሚተዳደረው ካሽሚር ላይ ድብደባ ደረሰች። የህንድ ጦር በፓኪስታን በሚተዳደረው ካሽሚር ውስጥ ባሉ ቦታዎች ላይ የሚሳኤል ጥቃት ማድረሱን አስታውቋል። ፓኪስታን ህንድ በ6 ቦታዎች ላይ ባደረሰችው የሚሳኤል ጥቃት በትንሹ 8 ሰዎች ሲገደሉ ከ35 በላይ ደግሞ ቆስለዋልም ብሏል። ለዚህም የጦርነት እርምጃ ጠንካራ ምላሽ እንደሚሰጥም ፓኪስታን ቃል ገብቷል። በቃሉ መሰረትም የፓኪስታን አየር ኃይል ህንድ በፈጸመችው የሚሳኤል ጥቃት በአጸፋው 5 የህንድ አየር ኃይል ጀቶችን መምታቱን የፓኪስታን መከላከያ አዛዥ በዛሬው ዕለት አስታውቋል። የፓኪስታን አየር ኃይል ህንድ ላደረሰችው ድንበር ተሻጋሪ ጥቃት ምላሽ ለመስጠት ቢያንስ 5 የህንድ ተዋጊ ጀቶችን በጥይት መቷል ሲል የመከላከያ ሚኒስተር ካዋጅ አሲል ለግል ብሮድካስት ጂኦቲቪ አረጋግጧል። ቀደም ሲል የወታደራዊ ቃል አቀባይ ሌተናል ጄኔራል አህመድ ሸሪፍ ቻውድሪ የህንድ አየር ኃይል ንብረት የሆኑ 2 አውሮፕላኖችን መቶ እንዲወድቁ ማድረጉን ሲኤንኤን ዘግቦታል። ቻውድሪ አክለውም የፓኪስታን ወታደራዊ በምድርም ሆነ በአየር ላይ ያደረሱትን በርካታ ጉዳቶችን የሚገልጽ ሪፖርቶችም አሉ፣ ነገር ግን ቢያንስ 2 የህንድ አየር ኃይል አውሮፕላኖች መውደቃቸውን አረጋግጣለሁ ብለዋል። ሌሊት ላይ ህንድ በፓኪስታን ላይ ለፈጸመችው የሚሳኤል ጥቃት ዛሬ ጠዋት ፓኪስታን በአጸፋው በህንድ አየር ጀቶችን መቶ ጥሏል። ለዚህም የአየር ጀት ጥቃት ህንድ ዛሬ ቀን ላይ ድጋሜ የአጸፋ ምላሽን ሰጥታለችም ተብሏል። ይህም በሁለቱ ኒውክሌር ታጣቂ ጎረቤቶች መካከል ያለውን ፍጥጫ አስጊ ሁኔታ ላይ ከቶታልም ተብሏል። የፓኪስታን የደህንነት ምንጮች እንደገለጹት ህንድ ኢላማ አድርጋ የነበረው የህንድ አየር ክልልን ተጠቅሞ ፓኪስታንን ለመምታት ስትሞክር ነውም ተብሏል። ለጥቃቱም 3 ራፋሌት ጀቶች ማይግ 29ና 1 SU-30 እንደተካተቱም ምንጮች አክለዋል። አወዛጋቢው የጃሙና የካሽሚር ክልል ወደ 2 ግዛቶች በሚከፈለው የቁጥጥር መስመር ላይም 2 ኒውክሌር ታጣቂ ሀገራት የድንበር ጥቃትን ይበልጥ ያባባሱትም ይገኛሉ። በኒውክሌር የታጠቁ ጎረቤታሞቹ መካከል በተፈጠረው መሻከርም ኤፕሪል 22 በህንድ በምትተዳደረው ካሽሚር በፖሃልጋሜ በደረሰው ጥቃት 26 ሰዎች በተገደሉበት ወቅት ሁኔታው እንደተባባሰም ይታወሳል። ህንድ ለጥቃቱ ፓኪስታንን ተጠያቂ ስታደርግ፣ ፓኪስታን ደግሞ ከግድያው ጋር ምንም አይነት ግንኙነት እንደሌላት ትገልጻለች። በሁለቱ ሀገራት መካከል የተፈጠረው መቃቃርም በውይይት ለመፍታት የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የፓኪስታንና የህንድ ብሔራዊ ደህንነት አማካሪዎችን አነጋግረዋል። በህንድና በፓኪስታን መካከል ያለውን ሁኔታ በቅርበት እየተከታተልን ነው። በሁለቱ ኒውክሌር ታጣቂ ጎረቤቶች መካከል የተፈጠረው መቃቃርን ለመፍታትና አውዳሚ የሆነውን ከባድ
ጦርነት እንዳይከሰት የህንድንና የፓኪስታን አመራሮችን ወደ ሰላም መፍትሄ እንዲመጡ የማድረግ ስራው አሁንም ይቀጥላል ሲሉ ሩቢዮ በኤክስ ገጻቸው ላይ ተናግረዋል። በሁለቱ ኒውክሌር ታጣቂ ጎረቤቶች መካከል የተፈጠረው ግጭትን ተከትሎ ፓኪስታን የአየር ክልሏን ለ48 ሰዓት ዘግታለች። በርካታ የሰሜን ህንድ አውሮፕላኖችም ማረፊያዎችን ለጊዜው ተዘግተዋል ሲሉ ባለስልጣናቶቹ ገልጸዋል። ህንድ በፓኪስታን ላይ የተኩስ ጥቃት ከጀመረች በኋላ በሀገሪቱ ሰሜናዊ ክልል በሚገኙ በርካታ አየር ማረፊያዎች ለንግድ ስራዎች ተዘግተዋል ሲል ኦል ህንድ ራዲዮ ዘግቦታል። የተዘጉት የአውሮፕላን ማረፊያዎችም በጃሙና በካሽሚር በሚገኙ የስሪናጋር አየር ማረፊያ ያካትታሉ ሲልም ይፋዊ መግለጫውንም ጠቁሟል። በርካታ የአየር መንገድ አውሮፕላኖችም ወደ ጃሙ፣ ስሪናጋር፣ ሌህ፣ ጆድፑር፣ አምሪሳር፣ ቡጃ፣ ጃምናጋሪ፣ ጃንዲጋራህና ራጅኮት በረራቸውንም ሰርዘዋል ተብሏል። ዓለም አቀፍ አየር መንገዱ ኳታር አየር መንገዱን የፓኪስታን አየር ክልል በመዘጋቱ ምክንያትም ወደ ፓኪስታን የሚደረገውን በረራ ለጊዜው ማቆሙም ተዘግቧል። መረጃው የአልጀዚራ፣ አረብ ኒውስ፣ ሲኤንኤን እና አናዶሉ ነው። ክቡራትና ክቡራን ተመልካቾቻችን የነጃሺ ቲቪ መረጃችን እንደቀጠለ ነው። አሁን ደግሞ የድንቃ ድንቅ መረጃ ወደ እናንተ እናደርሳለን። ኢማን መሐመድ አዘጋጅተዋለች። በአሜሪካዋ ኒውዮርክ የሚገኘው ኢኖቶክ ማሪያ ሬስቶራንት የምግብ ባለሙያዎችን ሼፎችን ለመቅጠር የትምህርት ደረጃ አሊያም የስራ ልምድ አያይም ነበር። በዚህ ምግብ ቤት ምግብ አብሳይም ይሁን መጠጦችን አቅራቢ ሆኖ ለመቀጠር ዋነኛ መስፈርቱ አያት ሆኖ መገኘት ብቻ ነው። የሬስቶራንቱ ባለቤት ጁዲ በሞት ያጣቸውን አያቱን እናቱንና እህቱን ለማስታወስ ሲል ነበር የከፈተው። የሬስቶራንቱ ስያሜ ኢኖቶክ ማሪያ የተወሰደው ማሪያ ከሚለው ከእናቱ ስም ነው። መጀመሪያ የዚህ ሬስቶራንት ስራ በአውሮፓ 2006 ሲጀመር የጣሊያን ምግቦችን ብቻ ለማቅረብ አቅዶ ነበር። ነገር ግን ሬስቶራንቱ ስራ ከጀመረ በኋላ አገልግሎት ፈልገው የሚመጡ የሀገሩ ዜጎች ጣሊያናዊ ብቻ አልነበሩ። የተለያዩ ዓለም ሀገራት ዜጎችን እየሳበ በመምጣቱ የሁሉም ሀገራት ዜጎች አያቶችን እየቀጠረ የመጡበትን ሀገር ተወዳጅ ምግብ እንዲያበስሉ ማድረግ ጀመረ። የዚህ ሬስቶራንት ባለቤት ታዲያ ማንንም ቢሆን እንደ አያት የጣፈጠ ምግብ አይሰራም ብሎ ያምናል። ጣሊያንን ጨምሮ ከዩክሬን፣ ጃፓን፣ ቻይና፣ ብራዚል፣ ባንግላዴሽ፣ አልጄሪያ፣ አርጀንቲና፣ ቤላሩስ፣ ፖላንድ፣ ፈረንሳይና ከሌሎች ዓለም ሀገራት በመጡ አያቶች የተሰራ ጣፋጭ ምግቦች በኢኖቶክ ማሪያ ሬስቶራንት ይገኛል። የተከበራችሁ ተመልካቾቻችን የነጃሺ ቲቪ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር አብራችሁ የታረቁት ሙስጠፋ መሐመድ ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።